ዛሬ ዕለተ ስቅለት ነው። ዓለም ሁሉ በዝምታ ቆሞ ታላቁን መለኮታዊ ፍቅር የሚያስብበት ቀን። ንጉስ ሲሆን ስለኛ ባሪያ የሆነበት፣ ጻድቅ ሲሆን ስለኛ ኃጢአትን የተላበሰበት፣ ሕይወት ሰጪ ሲሆን ስለኛ ሞትን የቀመሰበት ቀን ነው። በዓለም ታሪክ ውስጥ ለወዳጁ የሚሞት ምናልባት ይገኝ ይሆናል። ነገር ግን ስለ ጠላቶቹ፣ ስለ በደለኞቹ፣ ስለ ደካሞቹ ነፍሱን አሳልፎ የሚሰጥ ፍቅር ከእርሱ በቀር ከየት ይገኛል? የእሾህ አክሊል የኛን የኃጢአት እሾህ ለመንቀል እርሱ የእሾህ አክሊል ደፋ። በእያንዳንዱ ጠብታ ደም ውስጥ የኛ ነጻነት አለ። በመስቀል ላይ ሆኖ የተናገራቸው ቃላት የፍቅር ጥገኞች ናቸው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ለጠላቶቹ ሳይቀር ምሕረትን ለመነ። ለወደቁት ተስፋ፣ ለተጠሙትም የህይወት ውሃ ሆነ። ውድ የሻሎም ሚዲያ ተከታታዮቻችን እንደምን አላችሁ? ዛሬ ክርስቲያኖች ሁሉ የጌታችን የኢየሱስ ክርስቶስን ስቅለት የምናስብበት ዕለት ነው። ጌታ በመስቀል ላይ ሆኖ ተፈጸመ ብሎ ዓለምን ከኃጢአት ባርነት ነፃ ያወጣበት ታላቅ ቀን ነው። ሻሎም ሚዲያም ለተከታዮቹ በሙሉ መልካም የስቅለት በዓል እንዲሆንላችሁ ይመኛል። በመስቀል ላይ የተገኘው ሰላም በቤታችሁ በልባችሁ ይንገስ። ወደ መረጃችን ስናልፍ የፋሲካ በዓልን ለመቀበል የተሰናዳችው ወላይታ አስደንጋጭ ማት ወርዶባታል። ህዝቦቿ በሐዘን ወድቀዋል። የፋሲካ በዓል በሀገራችን ኢትዮጵያ በደስታ በሳቅ በቤተሰባዊ ፍቅር ሊከበር በጉጉት እየተጠበቀ ባለበት በዚህ ሰዓት በበዴሳ ግን ሐዘን የቀላቀለ ክስተት ተፈጥሯል። የበዓሉ ዋዜማ ላይ ከሩቅ ከቅርብ የመጣ ተሰብስቦ እየተጫወቱ ሳለ በተፈጠረ ድንገተኛ አደጋ ቁጥራቸው በውል ያልተለዩ ለሞት መዳረጋቸው ተገልጿል። ዛሬ በበዴሳ ሐዘን ረቧል። ጭንቀት ደምኗል። ከተማዋ በጠና ታማለች። ሁሉም ሰው ከማልቀስ ውጪ ማውራት ተስኖታል። የሞት ሰው ብዛትም እጅግ ልብ ይሰብራል። መረጃውን እኛም በዝርዝር ይዘናል። በቆይታችሁ ታረሙታላችሁ። በሌላኛው መረጃችን በወንጌል አማኝ ውስጥ ትዕቢትን በበትር ቀጥቶ የሚያስታግስ ቢኖር መልካም ነበር። ለበርካታ ወራት ሐሰተኛ የምትላቸውን አካላት ስም እያነሳች የምትሰቸውና ስትዘልፍ የምናደምጣት ይህች ወጣት ከሰሞኑ የፈጸመችው ተግባር እጅግ አሳፋሪና የኦርቶዶክሳውያኑን ከበሮ ያስደለቀ ተግባር ሆኗል። ታዲያ ከሊቅ እስከ ደቂቅ ያሉትን የወንጌል አማኙን አገልጋይ ሐሰተኛ ናቸው፣ በውስጥ የሚፈጽሙት ነገር አለ፣ ውሸት ብቻ ነው የሚናገሩት በማለት ወደ እናት ቤተክርስቲያን እመለሳለሁ ስትል መናገሯን ተከትሎ ከፍተኛ ቁጣም ተሰንዝሯል። ይህች ወጣት ማን ትሆን? የተናገረችውና ያጋለጠችው ሚስጥርስ ምንድነው? የሚሉትን በዝርዝር የምናደርሳችሁ ይሆናል። በሌላኛው መረጃችን መብት ይጠይቃል እንጂ አይለመንም። ተግባሩም የአዲስ አበባ ፖሊስ አመራሮች ይዞ ገደል እንዳይገባ። በአርቲስት ገነት ንጋቱ እየተፈጸመ ያለው የንቀት ተግባር እጅግ ያሳፍራል። ግለሰቡ ውሸት መሆኑን አረጋግጦ ይቅርታ በጠየቀበት አርቲስቷ ምንም አታመጡም በሚል በድጋሚ በስህተት ላይ ስህተት ደርባለች። ይህ እየሆነ ያለው በአዲስ አበባ ፖሊስና ጸጥታ ተቋማት ቸልተኝነትና አድሏዊ አሰራርም ነው። ጉዳዩን እኛም በዝርዝር ይዘናል፣ ታረሙሳላችሁ። በስተመጨረሻም ስለ መጻዩ ጊዜ ጌታ እግዚአብሔር በምድራችን ቀብቶ ባስነሳቸው ሐዋርያትና ነቢያት አንደበት ሕዝቡን ሲገስጽና ከጥፋቱ እንዲመለስ መልእክቶችን ሲልክ እንመለከታለን። ወደ ዓለም ፍጻሜዋ እየተንደረደረች የምትገኘው ምድራችንም በየጊዜያቱ ጌታ እግዚአብሔር እንደተናገረው እንደ ቃሉ ሲፈጸም ተመልክተናል። ዛሬም አንቀላፍተው ላሉት ከእንቅልፋቸው ይነቁ ዘንድ የማንቂያ ደወልም ለሀገራችን ኢትዮጵያ ተነግሯል። ከዚህ ቀደም የተለያዩ ሀገራዊና ግለሰባዊ መልእክቶችን አስቀድመው የሰሙትን በመናገር የምናውቃቸው የእግዚአብሔር ሰው ፓስተር ታሪኩ እሸቱም እግዚአብሔር አንድ ሰው ይፈልጋል ሲሉ ከጌታ የተቀበሉትን አስቸኳይ መልእክትም አድርሰዋል። የፓስተሩ ሙሉ መልእክት ምን ይሆን? በቆይታችሁ ከአንደበታቸው ታረሙሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። የእናንተ እኮ ጉድ ተጎልጉሎ እኮ ያልቅ። ፔሬድ ሁሉ ጫምቃችሁ ትቀባላችሁ። የሴት ፔሬድ ተቀብቷል ፓስተሮቹ የሚያስደግሙት። የሴቶችን ፔሬድ የፈሰሰበትን ጫምቃው ወስዶ ከሞዴስ ላይ እሱን እየተቀቡ ድግምት አድርገው ይገባሉ ቸርች ውስጥ። የሬሳ ውሃ በ30 ሺህ ብር ይገዛሉ። ሬሳ የታጠበበት ውሃ ለማስደገም። አፈር በፌስታል እየተቋጠረ አይደል ይፈውሳል ተብሎ እየበጠበጥ ከምትጠጣው ከጠንቋይ መስፍን በሹ ጋር የስንት ሰው ህይወት ነው ያለፈው በእናንተ ምክንያት። ሁላችሁም አንድ ናችሁ። በነገራችን ላይ ማንም እኮ የሚቃወም የለም። የሚቃወሙ የሚመስሉት ተገልብጠው በማግስቱ እዛው ነው የምታገኟቸው። እዛው አይቃወሙ። ጥቂት በቃ እስከ መጨረሻው እንደዚህ ጨክነው የሚቃወሙ ያሉት በቃ ቢሆን 2-3 ሰው ምናምን ነው የምታገኙት።
ጨክኑ የሚቃወሙ ማለት ነው። ሁሉም ለሆዱ ነው። እዚህ ጋር ይጮሃሉ፣ በጀርባ ለሆዳቸው ሲሉ አብረው ናቸው። ውሸታቸውን ነው የሚቃወሙት ራሱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ይህች በምስሉ ላይ የምታዩት እህት ለብዙ ወራት ሐሰተኛ የምትላቸውን አካላት ስም እያነሳች ስትተች ነበር። ይህች ልጅ ስለ ወቅታዊ ውሳኔዋ ምክር ከሚለግሷት ወንድሞች ምክር ለመቀበል እንኳን ተስኗት ሰዎችን እያሸማቀቀች ሀሳባቸውን አልሰማም በሚልም ትዕቢትም ስታባረራቸውና በብሎግ ስታስወግዳቸው ተመለከትን። ልጅቷ የስሜት ስክነት ጨርሶ አይታይባትም። ቁጣና ማንጓጠጥ ከብርሃን ፍጥነት በላይ ይቀናታል። በሰራቻቸው ቪዲዮዎችም ደረሱብኝ የምትለውን ተቃውሞ 50 ጊዜ እያነሳች ሮሮ ስታቀርብ መስማት የተለመደም ነገር ነው። ይህ ደግሞ ላገልግል ብሎ ወጥቶ ሊያውም በሷ አቀራረብና ቋንቋ ሲተች የከረምን ሰው የሚደርስብኝን በጸጋ አሜን ብዬ እቀበላለሁ ሊል ሲገባ እንዲያሆንኩኝ ብሎ እየየ ማለት በራሱም አገልግሎቱ በቅጡ የገባት እንዳልሆነ ያሳያል። ከላይ ከገለጽኩት በተጨማሪ አገኘው የምትለው እውቅና ልቧን አሳብጦስ ነው መሰል ስትተች እንኳን ታግሳ ለመስማት ተስኗት ለማየት በሚቀፍ ትዕቢት ውስጥ ገብታለች። ከኔ በላይ ላሳር አይነት መላው የወንጌላውያኑ ማህበረሰብ ሌባና የሌባ ተባባሪ አጭበርባሪ ብላ ስታቀርብ ቅንጣት ታክል ሲቆረቁራት አልታየም። ጥቂት እውቀት መጥፎ ነው የሚለው ንግግርን ታስታውሳለች። ስትተች ከርማ ለምን ተተቸው ብሎ እንዲመወራጨት ምንስ የሚሉስ ቢል ነው። ይችት ብትችል አርፋ የራሷን ህይወት ብትመራና ከሚዲያ ብትርቅም ደግ ነው። አለዚያ ልቧ በትዕቢትና በልህኝነት ተሞልቶ የትኛውም ሃይማኖት አይመጥነኝም ወደሚል ከልት እንዳትሸጋገር ስጋትም ነው። ብቻን ከልጅነቷ የተነሳ እንደ ሀገራችን ባህል በበትር ጥቂት የሚቀጣት ቢኖር መልካም ነው። ታዲያ የወንጌል አማኙን በጠቅላላ ሌባና የሌባ ተባባሪ በማለትም የተለያዩ አገልጋዮችን ስም በመጥቀስ ሐሰተኛ ናቸው፣ በውስጥ የሚፈጽሙትን አውቃለሁ በማለትም የወንጌል አማኙን ስትሰችና ስትነቅፍ እንዲሁም አሳፋሪና አጸያፊ በሆኑ ቃላትም ስትናገር ተደምጣለች። ይህን ጉዳይ ተከትሎ ሌሎች የሚወጡ መረጃዎች ካሉ ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የፋሲካ በዓል ለመቀበል የተሰናዳቸው ወላይታ አስደንጋጭ ማት ወርዶባታል። ህዝቦቿ በሀዘን ወድቀዋል። ትላንት ማምሻውን ከወላይታ ሶዶ በአዲሳ ከተማን አቋርጦ ወደ ሐዋሳ በመጓዝ ላይ የነበረ ባለተሳቢ የጭነት መኪና የፍሬን መበጠስ አደጋ አጋጥሞት መንገድ ስቶም በሶስት መኖሪያ ቤቶች ላይ በመውጣት እጅግ አሳዛኝና ልብ ሰባሪ አደጋ መድረሱን ከስፍራው የደረሰን መረጃ አመላክቷል። አደጋው የደረሰው ከአንድ ሰዓት በፊት አካባቢ ሲሆን ከንቲባው ጽሕፈት ቤትና የፍትህ አካላትም ዝምታን የመረጡበት ይህ አደጋ የህዝቡን ደህንነት አደጋም ላይ ጥሏል። ባለተሳቢው መኪና የፍሬኑን ስርዓት ሙሉ በሙሉ በመበጣጠሱ ከቁጥጥር ውጭ ሆኖ መንገዱን በመልቀቅ ከዋናው አስፋልት ወጣ ብለው በሚገኙ መኖሪያ ቤቶች ላይ በኃይልም ወጥቷል። በዚህ አደጋም ቢያንስ 3 ቤቶች ክፉኛ የወደሙ ሲሆን መኪናው ቤቶቹን ሰብሮ በመግባት በውስጣቸውና በውጪ በነበሩ ሰዎች ላይም ክፉኛ ጉዳትም አድርሷል። በአካባቢው በነበረው የእግረኞችና የነዋሪዎች ብዛት ምክንያትም ከፍተኛ የህይወት መጥፋትና የአካል ጉዳት መድረሱም ተገልጿል። እስካሁን ድረስ በአደጋው የሞቱ ሰዎችም 7 መድረሳቸውም ተገልጿል። የአካባቢው ነዋሪዎች የአስቸኳይ ጊዜ ደራሽ አካላት በፍርስራሽ ውስጥ የተጠመዱ ሰዎችን ለማዳን ተጎጂዎችን ወደ ሕክምና ተቋማት ለማጓጓዝም ርብርብ ማድረጋቸውም ተገልጿል። ታዲያ አስቡት እስኪ የበዓሉ ዋዜማ ላይ ከሩቅ ከቅርብ የመጣ ተሰብስቦ ከወዳጁ ጋር ሞቅ ብሎ እየተጫወተ ፍሬን የተበጠሰበት ተሳቢ በፍጥነት ገብቶ ከዛም አልፎ መንገድ ዳር ያሉትን 3 ቤቶች ውስጥ ካሉ ሰዎች ጋር ስንቱን እንደፈጀ አስቡት። እስከ መቼ ሲሆን በየዓመቱ የሞት ዜና ለዛውም በተመሳሳይ አደጋ ከተመሳሳይ አካባቢ የምንሰማው? አምና አንዱ መኪና ከመንፈሳዊ ጉዞ የሚመለሱትን ይዞ እንደተገለበጠ ተሰምቷል። ዛሬም ከዛ በአዲስ ሲያልፍ አመሻሹ ላይ በበዓል ዋዜማ መንገድ ዳር ካለው ቡና ቤት የተቀመጡትን ሰዎች ጨምሮ እስከ 3 ቤት ድረስ ውስጡ ካሉ ሰዎች ጋር የተሳቢ ፍሬኑ ተበጥሶ ገባባቸው ተባለ። ይህ ሀዘን እስከ መቼ ቀጥል ይሆን? እኛም ለሟች ቤተሰቦች፣ ለወዳጅ ዘመዶች በሚዲያችን ስም መጽናናትን ተመኘን። አስከትለን ወደ ያዝንዳችሁ መረጃችን ስናልፍ መብት ይጠየቃል እንጂ አይለመንም። ግለሰቡ ውሸት መሆኑን አረጋግጦ ይቅርታ በጠየቀበት አርቲስቷ እንኳን ከዩቲዩብ ልታወርደው ጭራሽ ክፍል 2 በማለት ሁለተኛውን ለቃለች። ይሄ ይሁን ያለውም በአዲስ አበባ ፖሊስና በጸጥታ ተቋማት ቸልተኝነትና ዝምታም ነው።
እንኳን እንዲያለ ለሀገርና ለህዝብ አደጋን የሚጋርጥ ህዝቡን ከህዝብ የሚያጋጭ ወንጀል ተፈጽሞ ይቅርና ለብዙሃኑ መብት ሲባል የጥቂቶች መብት አላግባብም ቢሆን እንኳን ይገደባል። ይህ መር ነውና እንኳን እንዲህ ባለ ግጭት በሚጠምቅ ወንጀል ቀርቶ ይህ ጉዳይ ግን በርካታ የአዲስ አበባ ፖሊስ አመራሮችን ይዞ ገደል እንዳይገባ ከባድ ጥንቃቄ ቢደረግ መልካም ነው። ወይዘሮ ገነት ንጋቱ የለጠፈችውን እንኳን ሳታወርድ የሰው እይታ እየቆጠረችበት ነው። ዋናው ተዋናይ አቶ አንተነህ ቅንብር መሆኑን በንግግሩ አረጋግጦም አላጠፋቸውም። ጭራሽ ክፍሉለት ብላ ሁለቱም በእይታ ላይ ይገኛል። ከ35 ሚሊዮን በላይ ህዝብን መንግስትን እያሳጣችሁ ያላችሁት የአዲስ አበባ ፖሊስ መሆኑ ይታወቅ። ፖሊስ ተቋሙ ውስጥ ክርስቲያናዊ አመራሮች ስለተደረገብን ነገር የሚሰማቸው አመራሮች የሉም ማለት አይደለም። ለዘመናት ዝም ያለው ጴንጤ ብሶበት አንድ ቀን መብቱን ለማስከበር ቢጠይቅ እንዴት ምንም አያመጣም ተብሎ ዝም ይባላል። የአዲስ አበባ ፖሊስ የህዝብ አማኙን ጩኸት እየሰማ እስካሁን ግለሰቦቹን በቁጥጥር ስር ሳያውል ጭራሽ የቀድሞ ሳይወርድ ሌላ ክፍል እያሉ እየተዘባበቱብን በዝምታ መዋጡ ለሃይማኖት ያለውን ነገር በግልጽ እንድንረዳ የሚያደርግም ነው። ከሳምንታት በፊት የአዲስ አበባ ፖሊስ ኮሚሽነር የነበረው እንዲባሉና በተመሳሳይ ጉዳዮች ባሳየው እንዝላልነት ከኃላፊነት ተባሮ በአዲስ ኮሚሽነር ሌተናል ጄኔራል አስራት ዴነሮ በዋናው ኮሚሽነርነት፣ ረዳት ኮሚሽነርነት ደግሞ ቶፊቅ መደድ በምክትልነት መሾማቸው ይታወቃል። አሁን ፍትህ ህግ ይከበር ስንል ለክቡር ጠቅላይ ሚኒስትር አብይ አህመድ፣ ለክብርት የአዲስ አበባ ከተማ መስተዳደር ከንቲባ ለወይዘሮ አዳነች አቤቤና ሌሎችም በየደረጃው ላሉ አካላት እንዲደርስ እንጠይቃለን። ይህ ጉዳይ በጊዜ እልባት ካልተሰጠውና ግለሰቦቹ በህግ ቁጥጥር ስር ካልዋሉ በቀጣይ መላው አማኝ በሰላማዊ መንገድ ሰልፍ ለማድረግ እንደሚገደድ ይታወቅልን። ታዲያ አርቲስት ገነት ንጋቱም የቀድሞ ስተቷ ሳይበቃም በስተት ላይ ስተት በመደረብ ክፍል 2 በማለት የይቅርታ መልእክት እንኳን ሳታስተላለፍ ምንም አታመጡም የሚል መልእክቷን ቀጥላለች። ይህ ጉዳይ ወደ ሲያመራ ይሆን? ተከታትለን የምናደርሳችሁ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር መልእክቱን ዛሬም ስለ ስሙ ከፍታ ባስነሳቸው ነቢያትና ሐዋርያት አንደበት መናገሩን አላቆመም። ዛሬም የሰማዩ ጌታ እግዚአብሔር ህዝቡ ይነቃ ዘንድ በፓስተር ታሪኩ እሸቱ አንደበትም መልእክቱን ተናግሯል። እግዚአብሔር አንድ ሰው ይፈልጋል ሲሉም ከጌታ የተቀበሉትን አስቸኳይ መልእክትም አድርሰዋል። ፓስተሩ ምን ሲሉ ተናገሩ የሚለውንም ከአንደበታቸው እንድታደምጡት ጋበዝን። እግዚአብሔር ለ4 ሳምንት ሲያናግረን እንደነበር እኔም ስሰማ ነበር። እናንተ ብቻ አልነበራችሁም። አይ ቲንክ እግዚአብሔር ሲሪየስ አጀንዳ ያለው እንደሆነ ይታያል። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን ምን አያረግም አስተውልም ብሎ እግዚአብሔር ጋር ይናገራል። ካለማስተዋል እግዚአብሔር ይጠብቀን። ዛሬና ምናልባት ለ3 ተከታታይ ሳምንታት እንደምታስታውሱ ማቴዎስ ወንጌልን መማር ጀምረናል። ስለ እግዚአብሔር መንግስት ምንድነው እሱ የእግዚአብሔር መንግስት የሚባል ጉዳይ የሚል አጀንዳ አንስተን የማቴዎስ ወንጌል መሪ ሐሳብ ዋና ሐሳብ እሱ ስለሆነ ያንን ለ10 ክፍለ ጊዜ ስንማር ቆይተን ከዛ እኔ እንግዲህ ወጥቼ ሄጄ መጥቻለሁኝ እና በዚያ ጊዜ ከዚህ ለማረፍ በሄድኩ ጊዜ ወደ ካሊፎርኒያ የሚባል ሀገር ላይ አንድ ኮንፈረንስ ነበር። ወደዚያ ኮንፈረንስ እንዳገለግል ጠርተውኝ ስለነበር ወደዚያ ለማገልገል ሊሄድ የተዘጋጀው የጸለይኩ እግዚአብሔር ሆይ ለዛ ጉባኤ የሚሆን መልእክት ስጠኝ ያልኩ ስጠይቅ ነበር እግዚአብሔር ደግሞ መልእክት ሰጠኝ እና ይሄ መልእክት የዛሬ 10 ዓመት ይሆን አላውቅም 10 ዓመት ወይም 9 ዓመት ወይም 8 ጊዜውን በትክክል ላሰላ እቸገራለሁ። ግን እንደዛ በፈጀ ዓመት ውስጥ ደቡብ አፍሪካ ጆሃንስበርግ ከተማ ውስጥ ላገለግል በሄድኩኝ ጊዜ እግዚአብሔር ያንን መልእክት በቀጥታ ተናግሮኝ ለዚያ ህዝብ ያንን ቃል ተናግሬ ነበር። ወይም ይሄን መነግራችሁን መልእክት ተናግሬ ነበርና ዘንድሮ ድረስ ከደቡብ አፍሪካ ስልክ ሲደውሉ ሰዎች እሱን መልእክት ነው እኔ ጋር እንትን ቴክስትም ሲያደርጉ እሱን መልእክት ነው የሚያነሱት እና ይገርመኛል።
ያንን መልእክት እንደገና እግዚአብሔር ወደኔ አመጣው እና ሲሪየስ ነው። እኔ የገባኝ የመሰለኝ ያው ውስኖች ስለሆንን ጸልዬ መልእክት ወደኔ ሲመጣ የገባኝ እኔ ለዛ ኮንፈረንስ ለዛ ጉባኤ ካሊፎርኒያ ለማገኘው ጉባኤ ነው የመሰለኝ እና ሄድኩ። ከዛ የመጀመሪያ ቀን ተናገርኩ። ሐሳቡ ትልቅ ሆኖብኝ እንግዲህ ምንድነው የሚሆነው ብዬ ያሰብኩ ነበር። ከዛ የመጀመሪያ ቀን ተናገርኩ። ያንን ሐሳብ አካፈልኳቸው። ከዛ አለቀ ፕሮግራሙ። የመጀመሪያው ቀን ማለት ነው። ሁለተኛው ቀን ላይ እንዲሁ ለማገልገል ሊሄድ ያው የዛኑ መልእክት ቀጣይ ሐሳብ ነው እንግዲህ የምናገረውና የጸለይኩ የጌታ መንፈስ ጥያቄ ጠየቀኝ። ገብቶሃል ይሄ መልእክት የሚል ጥያቄ። አደነገ እንዴ ምንድነው ይሄ ነገር ብዬ አዎ ገብቶኛል ብዬ ማሰብ ጀመርኩ። ከዛ እንዳልገባኝ አወቅኩ። አይ መልእክቱን ለማን ማድረስ እንዳለብህ ገብቶሃል ወይ? ያው ለዚህ ጉባኤ ነው እግዚአብሔር ለዚህ ጉባኤ አይደል? ለዚህ ጉባኤ ለላከ ለዚህ ጉባኤ ለተጠራውበት ለዚህ ጉባኤ ነው። ሌላ ምን አለ? እና እዚያ ሆኜ በግልጽ ከእግዚአብሔር ድምጽ ሰማሁ። የሰማሁት ምንድነው? ይሄንን የምትናገረው አሜሪካን ሀገር ላለችው ለኢትዮጵያውያን ቤተክርስቲያን ነው አለ። ነው እንዴ ብዬ ሁለተኛው ቀን ላገለግላቸው ስቆም ነገርኳቸው። ይሄ መልእክት እግዚአብሔር እንደዚህ ብሏል። እኔ የተጠራውበት መተህ ታገለግላለህ የተባልኩበት አሜሪካን ውስጥ ያለ ቤተክርስቲያን እኔ አላቀም፣ ግን እዚህ መጥቼ አገልግያለሁኝ። ግን እግዚአብሔር መንገድ አለኝ ይሄን መልእክት የምታደርስበት ብሎኛል። እንዴት እንደማደርስ አላቀም። ይሄ ዝም አልኩ። ልክ ካሊፎርኒያ አገልግሎት ጨርሼ ስመጣ ሜሪላንድ በፍጹም ያላሰብኩት ያልጠበቅኩት ሌላ አገልግሎት ሌላ ኮንፈረንስ ምልክት እንዲሆነ ነው ብሎ ያበር መጣ እና ተናገርኩ እዛ። ይሄንኑ መልእክት አሁን ለዚህ ጉባኤ እናገራለሁኝ። የምናገረው ለዚህ ጉባኤ ስናገር እንደ ሌሎቹ ጉባኤዎች ይሄንን ጉባኤ ለአንድ ጊዜ ብቻ ስለማላገኘው በተከታታይ ስለሆነ ማገኘው አንድ ለዚህ ጉባኤ ደግሞ እረኛ እንደሆንኩ ስለሆነ ማምነው ደሞም ስለሆንኩ እግዚአብሔር ለኔና ለዚህ ጉባኤ ስፔሻሊ ይሄንን መልእክት እንዳመጣ እርግጠኛ ሆኜ ነው የምናገረው። ስለዚህ በዚህ ይሄንን መልእክት እንደ ትምህርት እንዳትወስዱት። ወደ ትምህርታችን ምናልባት ከሴፕቴምበር 22 በኋላ እንመለሳለን። እስከዚያ ጊዜ ድረስ ግን የእግዚአብሔር መንፈስ በሚያመጣቸው መስመሮች አንድም ሰው ወደዚህ ጉባኤ መጥቶ ያገለግለናል። ስለ ትልቁ እግዚአብሔር ወንድማችን ጆን እግዚአብሔር ይባርከው። የእግዚአብሔርን ትልቅነት፣ የእግዚአብሔርን ምሕረት፣ እግዚአብሔርን መውደድ፣ እግዚአብሔርን ማወቅ የሚለውን ነገር በግልጽ እግዚአብሔር በረዳው መጠን አሳይቶናል። ያን ትልቅ እግዚአብሔር እንዴት እንደምናመልከው ደግሞ የሚያስተምረን ሰው ከህይወቱም የሚያካፍለንን ሰው እግዚአብሔር ይረዳናል። ወደዚህ መጥቶ ያገለግለናል ሌላ ሰው። እስከዚያ ጊዜ ድረስ ይሄንን መልእክት በደንብ ልንሰማው ስለሚገባና ከዛ በኋላ ኃላፊነት የግል ነው። ይሄ መልእክት የሚሰብከውንም ሰውዬ የሚሰበኩትንም ሰዎች አንድ ላይ ነው የሚመለከተው። ከዚህ መልእክት ውጪ የሚሆን ማንም ሰው የለም። ስለዚህ ሁላችንም ነን የዚህ መልእክት ተደራሲዎች እንጂ አንዱ መልእክት አድራሽ አንዱ መልእክት ተቀባይ ሆነን አይደለም የምንሰማው። ይሄንን የምንሰማው እኔም እየተናገርኩ እሰማለሁ፣ እናንተም እየሰማችሁ ትሰማላችሁ ማለት ነው። የዚህ መልእክት ላይ እንግዲህ ስለ ትንቢት መንፈስ ማምነው የትንቢት መንፈስ በትንቢት ቃል ውስጥ ሲመጣ
የእግዚአብሔር ድምጽ እንደሆነ ይችላል መታከል ማለት ተራጣው። ስለዚህ ይሄ የነገርኳችሁ መልእክት ከየትኛው የእግዚአብሔር ቃል እንደመጣ ላነብላችሁ ፈልጋለሁ። ይሄን ክፍል በደንብ ነው የምናየው። አንደኛ ሳሙኤል ምዕራፍ 17 ቁጥር 9 ሳቡ እንዲያዝ ቁጥር 8 ጀምሮ ላንብብ። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተ የሳኦል ባሪያዎች። ልብ በሉ፣ እናንተ አይሁዳውያን ናችሁ አላላቸውም። እናንተ እስራኤላዊ ናችሁ አላላቸውም። በቀጥታ ኮት ያደረገው የማን ባሪያዎች? የሳኦል ባሪያዎች። ምን ማለት ነው? ጌታ ቢፈቅድ የሚቀጥለው ሳምንት ነው የምናየው። እናንተ የሳኦል ባሪያዎች አይደላችሁምን? ለናንተ አንድ ሰው ምረጡ። ስንት ሰው ምረጡ? አንድ ሰው ምረጡ። ለናንተ ለሳኦል ባሮች ከባሮች መካከል አንድ ሰው ምረጡ። አንድ ሰው ምረጡ። ወደኔ ይውረድ፣ ከኔም ጋር ሊዋጋ ቢችል ቢገድለኝም። ሁለት ቁልፍ ነገር ነው ያንስ ያስቀመጠው። የመጀመሪያው ከኔ ጋር መዋጋት ከቻለ፣ መዋጋት ብቻውን በቂ አይደለም። ከገደለኝ፣ ተዋግተን ከገደለኝ፣ ከኔ ጋር መዋጋት ቢችል ደግሞም ቢገድለኝ፣ ብገድለው አላለም፣ ቢገድለኝ ባሪያዎች እንሆናችኋለን። እኔ ግን ባሸንፈው ብገድለውም እናንተ ባሪያዎች ትሆናላችሁ፣ ለኛም ትገዛላችሁ አለ። በእናንተ መካከል አንድ ሰው አለ ወይ? this is the message። መልእክቱ ነው። መጽሐፍ ቅዱስንም ሆነ የቤተ ክርስቲያንን ታሪክ ዝግ ብለን ስንመለከት፣ ስናጠና፣ ስንፈትሽ እግዚአብሔር በቤተ ክርስቲያንም ላይ ወይም በብሉይ ኪዳን በእስራኤል ሕዝብ ላይ እንደ ሕዝብ እንደ አገር፣ በሐዲስ ኪዳን በቤተ ክርስቲያን ላይ የመጡ ክፉ ተግዳሮቶችን፣ ክፉ ነገሮችን የሚመልስባቸውም የመለሰባቸው ሰዎች አሉ። አንድ ሰው ሕዝብ አይደለም እግዚአብሔር የሚያስነሳው። እግዚአብሔር አንድ ሰው ነው የሚጠቀመው። አንድ ሰው ነው የሚያስነሳው። ያ ሰው ከብዙዎች ጋር ስራ ይሰራል። ብሉይ ኪዳንም አዲስ ኪዳንም ይህንን ይነግረናል። በሌላ አቅጣጫ ደግሞ ስትመለከቱ ሰይጣንም ልክ እንደ እግዚአብሔር ሁሉ ክፉ ሐሳቡን እውን ለማድረግ በትውልድ ላይ፣ በቤተ ክርስቲያን ላይ በብሉይ ኪዳን የእስራኤልን ሕዝብ ለማስጨነቅ፣ የእግዚአብሔርን ሕዝብ ከመንገድ ለማስቀረት የተጠቀመበት እንደ ጎልያድ ያለ የተመረጠ ሰው ነው። በሐዲስ ኪዳን ደግሞ እንደ አስቆሮቱ ይሁዳ ያለ የተመረጠ ሰው ነው። ሁለቱም ዝም ብሎ የተገኘ ሰው አይጠቀሙም። ለዚያ ለዓላማቸው የሚሆን ሁነኛ ሰው ፈልገው ይጠቀማሉ። ለምሳሌ እግዚአብሔርን ብታዩ በብሉይ ኪዳን እግዚአብሔር ስራውን ሲሰራ ስንት ሕዝብ ባለበት አገር አንድ ሰው ሁነኛ ሰው አግኝቶ መርከብ እንዲሰራ አረገው። ኖህ የሚባል ሰው መጽሐፍ ቅዱስ ዘፍጥረት ምዕራፍ 6 ቁጥር 8 እና 9 እንደሚነግረን እግዚአብሔርም ኖህም በትውልዱ መካከል ይላል። ኤክሰፕሽናል የሆነ ሰው ነበረ። ዝም ብሎ ከትውልዱ ጋር አንድ አይነት ሰው አልነበረ። የሆነ ዩኒክ የሆነ ሰው ነበረ። የሆነ ልዩነት የነበረው ሰው ነበረ። እግዚአብሔር ወደ ኖህ ሄዶ በኖህ አማካኝነት ስራውን ሲሰራ ታገኛላችሁ። ለዚህ አንድ ሰው በእግዚአብሔር አይን ፊት ትልቅ ዋጋ አለው። ለውጥ ለማምጣት እግዚአብሔር እንደዚህ አይነት ሰው ይፈልጋል። ነቀፋ የሚያስወግድበት ሰው፣ ችግርን የሚያስወግድበት ሰው፣ እንደ ሙሴ ያለ ሰው፣ እንደ ጳውሎስ ያለ ሰው ከቤተ ክርስቲያን ላይ፣ ከአገር ላይ፣ ከጄኔሬሽን ላይ ነቀፋን የሚያስወግድ። እኔ እርግጠኛ ሆኜ ነግራችኋለሁኝ፣ ተሰብስቦ መዘመር በጣም ጥሩ ነው። እሁድ እየተገኙ ማምለክ በጣም ጥሩ ነው። እግዚአብሔር ከዛ ላለፈ ጉዳይ ሰው እየፈለገ ነው ያለው።
አንድ ሰው ነው የሚፈልገው። የብሉይ ኪዳንን መጽሐፍ ስታጠኑ በኢሳይያስ መጽሐፍ ላይ እንደዚህ የሚል ሐሳብ ታገኛላችሁ። በፈረሰው ቅጥር በኩል የሚቆምላት አንድ ሰው አገኛለሁ ብዬ በከተማ ውስጥ ምን አደረኩ? ፈለኩ፣ ግን የለም አለ እግዚአብሔር። እግዚአብሔር የሚፈልገው፣ እግዚአብሔር ቤተክርስቲያንን ለመታደግ የሚፈልገው አንድ ሰው ነው። እግዚአብሔር አገርን ለመታደግ የሚፈልገው አንድ ሰው ነው። አንድ ሁነኛ ሰው፣ አንድ ቁልፍ ሰው፣ አንድ ኢምፓክት ያለው ሰው፣ አንድ እግዚአብሔር የሚሰራበት ሰው እግዚአብሔር ይፈልጋል። ጎልያድ መጥቶ የጠየቃቸው ይሄንን ነው። እናንተ የሳኦል ባሪያዎች፣ እናንተ መካከል እንዲህ አይነት ለውጥ ሊያመጣ የሚችል በላያችሁ ላይ ለ40 ቀን ነው። ልብ አድርጉ፣ ይሄ ተግዳሮት ላያቸው ላይ የተቀመጠው ለ40 ቀን ነው። ሲያዝኑ፣ ሲንቀጠቀጡ፣ ሲፈሩ የነበረው የማን ህዝብ? የእግዚአብሔር ህዝብ። እግዚአብሔር አምላኩ የሆነለት ህዝብ፣ ለእግዚአብሔር የሚሰዋ ህዝብ። ያ ህዝብ በሽንፈት ውስጥ ይኖር ነበር እና አንድ ቀን ጎልያድ ብቅ ብሎ ጥያቄ ጠየቀ። አንድ ሰው ካለ መካከላችሁ ፈልጉ አላቸው። አንድ ሰው በመካከላችሁ የሚገኝ ከሆነ ፈልጉ፣ ፈትሹ፣ ላግኙት። ምን ማድረግ የሚችል? ከኔ ጋራ ጦርነት መግጠም የሚችል። እንዴ እነ ሳኦል እዛ አሉ አይደለ ወይ? አሉ፣ ግን አይችሉም። የጦር ልምድ አላቸው፣ ግን አይችሉም። እነ ኤልያብ እዛ አሉ፣ የጦር ልምድ አላቸው፣ ጀነራሎች ናቸው። ነገር ግን ጎልያድን መግጠም አይችሉም። አሁን እግዚአብሔር የሚፈልገው የአገልግሎት ኤክስፒሪየንስ ያላቸው ሰዎች አይደለም። የመስበክ፣ የማስተማር፣ የመጸለይ፣ የመተንበይ፣ የምናምን ኤክስፒሪየንስ ያላቸው ሰዎች፣ በኤክስፒሪየንስ የጠገቡ ሰዎች አይደለም እግዚአብሔር የሚፈልገው። እግዚአብሔር የሚፈልገው አሁን ለዚህ ለ21ኛው ክፍለ ዘመን አጀንዳ፣ ለ21ኛው ክፍለ ዘመን የቤተ ክርስቲያን ውድቀት፣ ለ21ኛው ክፍለ ዘመን የምድር ውድቀት መፍትሄ የሚሆን ሰው፣ ምናልባትም ኤክስፒሪየንስ የሌለው ሰው፣ ምናልባትም ብዙ ዕውቀት የሌለው ሰው። ዳዊት ለሱ አነሰው አንድ ሰው በመካከላችሁ አለ ወይ? ሰው ዕውቀት ሳይኖረው፣ ኤክስፒሪየንስ ሳይኖረው፣ ኤክስፒሪየንስ ያላቸው ሰዎች ያልፈቱትን ችግር እንዴት ሊፈታ ይችላል? ሰው ዕውቀት ሳይኖረው፣ ችሎታ ሳይኖረው፣ ልምድ ሳይኖረው እንዴት አድርጎ ሌሎች ያልቻሉትን ነገር ሊችል ይችላል? የሚፈለገው ሰው ምን አይነት ሰው ነው? ስለዚህ ስለሚፈለገው ሰው ሁለት ነገር ዛሬ አነሳለሁኝ። አንደኛው ለእግዚአብሔር ምርጫ የተገኘ ሰው ነው የሚፈለገው። ቅድም እንደነገርኳችሁ እግዚአብሔር ኢየሩሳሌምን ሊታደግ፣ እስራኤልን ሊታደግ በእስራኤል ሕዝብ መካከል በፈረሰው ቅጥር በኩል የሚቆም አንድ ሰው ሲፈልግ አጣ። ያጣው ያ አንድ ሰው ምን አይነት ሰው ነበረ ያላችሁ እንደሆነ እግዚአብሔር ሲመርጥ ከሕዝብ መሃል እግዚአብሔር ሲፈልግ በሰው መሃል እግዚአብሔር አይኖቹን ሲያንቀሳቅስ መርጦ የሚያገኘው ሰው፣ ዝም ብሎ መንገድ ላይ ያገኘውን ሰው እግዚአብሔር አይጠቀምም። በእግዚአብሔር የምርጫ አይን ውስጥ የገባ ሰው፣ በእግዚአብሔር የምርጫ አይን ውስጥ የገባ ሰው መቼ? እዚህ አንደኛ ሳሙኤል ምዕራፍ 13 ቁጥር 8 ጀምሮ ሄዳችሁ ስታነቡ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ሳኦል ከነገሰ በኋላ ሕዝበ እስራኤልን መርቶ ከፍልስጤማውያን ጋር ጦርነት ሊገጥም ሄደ። ጦርነት ሊገጥም ሄደና እዚያ ጦርነቱ ከመጀመሩ በፊት መስዋዕት መቅረብ ነበረበት። እግዚአብሔር መመለክ ነበረበት። እግዚአብሔርን ሳያመልኩ ወደ ጦርነት መግባት አይችሉም ነበረ። ለእግዚአብሔር መስዋዕት ሳያቀርቡ ጦርነቱን ከጠላት ጋር ያለውን ግብግብ ቢጀምሩት ሽንፈት ነው ውጤቱ፣ ይታወቃል። እግዚአብሔር ያልቀደመበት፣ እግዚአብሔር ከፊት ያልተሰለፈበት ጦርነት በእግዚአብሔር ሕዝብ መካከል ሽንፈት ነው። ስለዚህ ሳኦል ይሄ ጦርነት ከመጀመሩ በፊት መስዋዕት አቀረበ። መስዋዕት ያቀረበው ከመሬት ተነስቶ አይደለም። እግዚአብሔር ቃል እንደሚነግረን ይሄንን መስዋዕት ማቅረብ የነበረበት ሳሙኤል ነው፣ ነብዩ ሳሙኤል፣ እሱን የቀባው ሳሙኤል። ሳሙኤል ሲያደርገው ብዙ ጊዜ ስላየ እሱም ማድረግ ይችላል። ከባድ አይደለም። እንስሳ ሰውቶ ምናምን ማቅረብ ከባድ አይደለም። ለዚህ ይችላል እና ሲጠብቅ ሳሙኤል ዘገየ።
ሳሙኤል በሰዓቱ አልመጣ አለ። ሳኦል ደግሞ ሁሉን ማድረግ የሚችል ሰው ነው፣ ችግር የለበትም። ስለዚህ ብድግ አለና ሲመለከት ህዝቡ ወደ ሰልፍ ከመሄድ ይልቅ ፍልስጤማውያን እየተከማቹ ሲያይ የእስራኤል ህዝብ ደግሞ መሸሽ ጀመረ፣ መበተን ጀመረ። ህዝብ ሚስ ከሚያደርግ የእግዚአብሔርን ሐሳብ ሚስ ቢያደርግ ነው የሚፈልገው። very remarkable። ህዝብ ከሚያጣ እግዚአብሔርን ቢያጣ ነው የሚመርጠው ሳኦል። ግድ የለበትም፣ አይቸግረውም። ስለዚህ ህዝቡ እየተበተነ ሲመጣ ይሄን ህዝብ ወደ ስምሪቱ ማስገባት አለብኝ ብሎ ብድግ አለና መስዋዕቱን ሰውቶ ጨረሰና ጦርነቱን ሊያስጀምር ሲል ሳሙኤል መጣ። ሳኦል አለው ጥሩ አላረክ፣ ጥቂት ታግሰህ ቢሆን ኖሮ። ዋው! ጥቂት ታግሰህ፣ ልብ በሉ እግዚአብሔር ምርጫ እንዴት እንዳካሄደ እንድታውነው ፈልግ። ጥቂት ታግሰህ ቢሆን ኖሮ እግዚአብሔር መንግስትን ለዘላለም ሊያጸናልህ ነበር። ጥቂት 5 ደቂቃ ይሁን 10 ደቂቃ ይሁን ያ ጥቂት አላቅም፣ 30 ደቂቃ ይሁን ብቻ አላቅም፣ የሆነች ጥቂት አላት ሳሙኤል። እቺን ታግሰህ ቢሆን ኖሮ እግዚአብሔር ባንተ የጀመረውን ስራ ሊቀጥለው ነበር፣ ለዘላለም ሊሄድ ነበር። ጥቂት መታገስ አቅቶህ ነው። ሳሙኤል ደነገጠ። ከዛ እንደዚህ አለው። ቁጥር 8ን ስታነቡ ምዕራፍ 13 አሁን ቁጥር 14 ማለት ነው። አሁን መንግስት አይጸናም፣ እግዚአብሔር እንደ ልቡ የሆነ ሰው መርጧል። አሜን። አንተ እንደ ልብህ ነህ። እንደ ልብህ ተነስተህ የእግዚአብሔርን ቃል ደፍጥጠህ የእግዚአብሔርን ሐሳብ ረግጠህ አንተ የመሰለህን ታደርጋለህ። በአገልግሎትህ በተዋጊነትህ እግዚአብሔርን ሰርፕራይዝ ልታደርገው ትሞክራለህ። ኖ ስሙኝ፣ እግዚአብሔር ለቤተ ክርስቲያን የሚናገረው ይህን ነው። ስፔሻሊ ለአሜሪካን ሀገር ቤተ ክርስቲያን በመድረክ አክቲቪቲ በመድረክ ፐርፎርማንስ ለተሞላችሁ ቤተ ክርስቲያን፣ በግርግር ብቻ ለምትንቀሳቀሰው ቤተ ክርስቲያን እግዚአብሔር እንደ ልቡ የሆነ ሰው እንደ ልባቸው ከሚኖሩ ሰዎች መካከል መረጠ። እንደ ልባቸው ከሚሰው፣ እንደ ልባቸው ከሚዘምሩ፣ እንደ ልባቸው ከሚያመልኩ፣ እንደ ልባቸው ከሚኖሩ፣ እንደ ልባቸው ከሚያገለግሉ ሰዎች መካከል አንድ ሰው እንደማን ልብ የሆነ? እንደ እግዚአብሔር ልብ የሆነ። እግዚአብሔር ይፈልገው ሲል ይሄ ሰው ብቻ ነው ነቀፋ ሊያስወግድ የሚችለው። ብዙ የጥቅስ ዕውቀት ላይኖረው ይችላል፣ ብዙ የተብራራ ትምህርት ላያስተምር ይችላል። ነገር ግን እግዚአብሔር ይፈልገው ይሰው። አሜን አሜን። ለእግዚአብሔር ምርጫ የተገኘ ሰው ሐዋርያት ሥራ ምዕራፍ 13 ቁጥር 22 እንደዚህ ብሎ ይናገራል የእግዚአብሔር ቃል። ሳኦልን ከሻረው በኋላ ዳዊትን አነገሰላቸው፣ ሲመሰክርለትም እንዲህ አለ ይላል። ማን የመሰከረለት? እግዚአብሔር። ምን ብሎ መሰከረለት? እንደ ልቤ የሆነ ፈቃዴን ሁሉ ምን የሚል የሚያደርግ የእሴይ ልጅ ዳዊትን ምን አልኩ? አገኘው። እስቲ አገኘው ብሎ ባካችሁን፣ አገኘው። በእግዚአብሔር ምርጫ ውስጥ ተገኘ የሚባል ሰው ምን አይነት ሰው ነው ያላችሁ እንደሆነ እንደ እግዚአብሔር ልብ የሆነ ሰው። አሁን እንደተናገርኩኝ እንደ ልቡ ያልሆነ ሰው መንፈሳዊነታችን፣ አገልግሎታችን፣ የህይወት ስርዓታችን እንደ ልባችን ከሆነ ከእግዚአብሔር የምርጫ ፍላጎት ውጪ ሄደናል ማለት አላገኘንም። እኛና እግዚአብሔር አልተገናኘንም። እስራኤላዊ ሆነን መቀጠል እንችላለን። አዎ ስማችን እስራኤላዊ ነው፣ ግን የማን ባሪያዎች ነን? የሳኦል። ልበሉ፣ እነዚያ ሰዎች ሲጠየቅ እስራኤላዊ ናቸው፣ ስማቸው ክርስቲያን ነው፣ ስማቸው አማኝ ነው። ፕራክቲካሊ ግን የማን ባሪያዎች ናቸው? የሳኦል። ምን ማለት ነው? በሌላ አነጋገር እንደ ልቡ የሚኖረው ሰው የሳኦል፣ እንደ ልቡ የሚያመልከው ሰው የሳኦል፣ እንደ ልቡ የሚወጣው የሚገባው ሰው የሳኦል ምኖች ናቸው? ባሮች።
ሰው አለ ወይ እናንተ መካከል? ብዙ ሰው አይደለም የሚያስፈልገው፣ አንድ ሰው። ይሄን የጨለማውን መንግስት እኔ ወክለዋለሁኝ፣ የፍልስጤምን መንግስት እኔ ወክለዋለሁኝ። ከኔ ጋር መጋጠም የሚችል ሰው አለ ወይ? ይሄ ሰማይንና ምድርን ያነቃነቀ ጥያቄ ነበር። የኪዳን ቃል የተሰጠው፣ ሕግ የተሰጠው፣ ነቢያት ያሉት፣ ካህናት ያሉት፣ መስዋዕት መሰዋት የሚያቅ በምድር ከነበረ አሕዛብ ሁሉ ጣዖት ከሚያመልክ ህዝብ ሁሉ ተለይቶ ጀሆቫ የፍጥረት ዓለሙ ባለቤት አምላኬ ነው በሚል ህዝብ መካከል አንድ ሰው ጠፍቶ በነዛ ሰፈር አንድ ሰው ሲገኝ፣ በቤተ ክርስቲያን አንድ ሰው ጠፍቶ በደጅ አንድ ሰው ተገኝቶ ተጽዕኖ ሲያሳድር፣ የእግዚአብሔር መንፈስ በውስጣችን ያደረብን፣ እግዚአብሔር ቅዱስ ቃሉን የሰጠን፣ የእግዚአብሔር ቤተ መቅደሶች፣ እግዚአብሔር ከኛ ጋር የሆነን ሰዎች ቁጭ ባልንበት አንድ ሰው ጠፍቶ ውጪ ካሉ ሰዎች መካከል አንዱ ተነስቶ ምን ሰው አለ ሲል፣ ይሄንን ነቀፋ የሚያስወግድ ሰው ምን አይነት ሰው ነው? ለእግዚአብሔር ምርጫ የተገኘ ሰው፣ ልቡን ትቶ የእግዚአብሔርን ልብ የያዘ ሰው፣ እንደ እግዚአብሔር ልብ የሆነ ሰው። አሜን። እግዚአብሔርን ልብ እግዚአብሔር ያስይዘን። በጣም ሲሪየስ፣ እንደ ፈቃዱ የማይኖር ፈቃዴን ሁሉ የሚፈጽም ይላል። ይሄ በጣም ከባድ ነገር ነው ዘመዶች። እንደ መዘመር ቀላል አይደለም የእግዚአብሔርን ፈቃድ ማድረግ። እንደ ማስተማር እንደ መስበክ ቀላል አይደለም የእግዚአብሔርን ፈቃድ ማድረግ። ኢቭን እንደ መጸለይም እንኳን ቀላል አይደለም የእግዚአብሔርን ፈቃድ ማድረግ። በጣም ብዙ ነገር ማድረግ እንችላለን። በጣም ከባድ ነገር በህይወታችን ውስጥ ምንድነው ካላችሁ የእግዚአብሔርን ፈቃድ መፈጸም። አሁን እግዚአብሔር የሚፈልገው በእኔና በእናንተ መካከል የሚፈልገው ነቀፋ ለማስወገድ የሚፈልገው ሰው ለእግዚአብሔር ፈቃድ የሚኖር ሰው፣ የእግዚአብሔርን ፈቃድ የሚያደርግ ሰው። ብዙ የመዝሙር ልምድ ላይኖረው ይችላል። ቅድም እንዳልኳችሁ እኛ የምናደርጋቸውን ብዙ ሃይማኖታዊ ቴክኒኮች፣ ስርዓቶች ላያውቃቸው ይችላል፣ ላያደርጋቸው ይችላል። ነገር ግን የእግዚአብሔርን ፈቃድ የሚያደርግ ሰው፣ የእግዚአብሔር ፈቃድ ለምን ከባድ እንደሚሆን ታውቃላችሁ? ከክርስቶስ መስቀል ጋር ስለሚያገናኘን። የእግዚአብሔር ፈቃድ ከኛ ቤት መግዛት አለመግዛት ጋር፣ ከኛ መኪና መቀየር አለመቀየር ጋር፣ ከኛ ምናምን ጋር አይደለም የሚያያዘው። የእግዚአብሔር ፈቃድ ሁሉ ጊዜ ከክርስቶስ መስቀል ጋር ነው የሚያገናኘን። የአብ ልጅ ኢየሱስ መስቀል ላይ ሄዶ እርቃኑን የተንጠለጠለበት ጉዳይ ነው። ብትወድስ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። ያንተ ፈቃድ። እግዚአብሔር የሚፈልገው ሰው፣ በእግዚአብሔር ምርጫ ውስጥ ተገኘ የምንለው ሰው ፈቃዱን የተወ፣ ፈቃዱን የለቀቀ፣ ነገር ግን ለእግዚአብሔር ፈቃድ የተገኘ ሰው፣ ጎልያድን በጦርነት መግጠም የሚችል ሰው፣ ነቀፋ ማስወገድ የሚችል ሰው፣ ኩነኔን ከቤተ ክርስቲያን ማስወገድ የሚችል ሰው። ምን ማለት ነው ያላችሁኝ እንደሆነ የምንከሰስበትን፣ ሌሎች በእኛ ላይ የሚነቅፉትን፣ ወንጌል እንዳይሮጥ እንዳይሄድ፣ የእግዚአብሔር መንግስት ኃይል እንዳይገለጥ እኛ ሰፈር ያለ ብዙ ኮተት አለ፣ ነቀፋ የሆነ እሱን ገለል የሚያረግ ሰው አንድ ሰው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ።